ምዕራፍ 1 ከቁጥር 1 እስከ 11 በጌታ ስም አነባለሁ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጣውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማልኩላቸው ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም። በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜም መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ኢያሱም የሕዝቡን አለቆች በሰፈር መካከል እለፉ፣ ሕዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ይህን ዮርዳኖስን ተሻግራችሁ ልትወርሷት ትገቡባታላችሁና ስንቃችሁን አዘጋጁ ብላችሁ እዘዟቸው ብሎ አዘዘ ይላል። የጌታ ቃል በራሱ ውድ ነው። ስሙ ይባረክ። ዛሬ ደግሞ ዋስትና የምንቀበልበት ቀን ነው። ብዙ ምስክርነቶችን ልነግራችሁ እችላለሁ። ብዙ አይነት ታንጀብል የሆኑ ምስክርነቶችን ሰው አምኖ የጌታን ራስ ሲካፈል ብዙ ነገሮች ሆነዋል። ምክንያቱም ይሄ ታሪክ እንዳይመስላችሁ አሁንም የሚሰራ አምላክ ነው። አባትህ በዙፋኑ የተቀመጠው ዛሬም ይሰራል። ስለዚህ ዛሬ ዋስትና የምንቀበልበት ቀን ነው። ማታ ላይ እግዚአብሔር ከረዳን ደግሞ ጸሎት አድርገን ራሱን ዮርዳኖስን የምንረግጥበትን ቀን ምሽት ያደርግልናል። ለምንድን ነው የምንቀባው ካላችሁ የኪዳን ምልክታችን እግዚአብሔር ባሪያዬ ዳዊትን አገኘሁት እንዳለ የሱ ባሪያዎች በሙሉ የሆን በሙሉ ያንን ምልክት አይቶ እግዚአብሔር ያሻግረናል። ስለዚህ ዛሬ ዋስትና የምንቀበልበትን አንዳንድ ሐሳቦች ወይም ዋስትናችንን የምናጸናበትን አንዳንድ ሐሳቦችን ከቁጥር 5 እና 6 ላካፍላችሁ። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ ማልኩላቸው ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ አለ። ቁጥር 6 ላይ እንደዚህ አለው እግዚአብሔር፣ ለአባቶቻቸው እሰጣቸዋለሁ ብዬ ማልኩላቸው ምድር ለዚህ ሕዝብ ታወርሳለህና አለው። ኢያሱ በታላቅ ፍርሃት ተመቷል። ካያችሁት እየደጋገመ ጽና፣ አትፍራ፣ አትደንግጥ፣ አይዞ እንደዚህ እያለ የሚያበረታታው ኢያሱ በጣም ፈርቷል። በጣም ዝም ብሎ ፍርሃት እንዳይመስላችሁ የሚታይ ፍርሃት ውስጥ የነበረ ሰው ነው እና የፈራበትን አንዳንድ ምክንያቶች ልንገራችሁ ለምን እንደፈራ። ለምሳሌ አንደኛ የፈራው የሙሴን ጫማ ተክቶ መግባት ነው እና ኢያሱ በሙሴ ጫማ መግባት በጣም ታፍ ነው። ቅዱሳን ዝም ብሎ እንዳይመስላችሁ። ሙሴ ትናንት አይተነዋል። ሰማይን መና ያዘነበ ነው። ከአለት ውስጥ ውሃ ያፈለቀ ነው። the greatest leader ነው። በሱ ጫማ ተክቶ መግባት እንዲህ አንቀጥቅጦታል። ስለዚህ ፈርቷል ሲለው ዝም ብሎ እንዳይመስላችሁ ጽና በርታ እያለ ያን ሁሉ ማብራሪያ ሲሰጠው ማበረታቻ ሲሰጠው ዝም ብሎ እንዳይመስላችሁ ሰውየው ደንግጠዋል። ሌላው ሙሴ ሲሄድ በትሯ እንኳን ትቶለታል ሄደ። ከዛን ጊዜ በኋላ ስለዛች በትር ታሪክ የለም። ያቺ በትር እንኳን ብትኖር እያስክ ትመታል። የለም በትሩም አልተወለትም። ቅድም ትናንት እንዳልኳችሁ እግዚአብሔር አዲስ ነገር ስራውን አይደግምም። በነገራችን ላይ አምላካችን ለቀረቡት ለተጠጉት ደግሞ አያውቅም። ላለፉት 25 ዓመት አይቼዋለሁ እኔ ስብከት የማትደግምበት ሁኔታ ሊሰጥህ ይችላል። ስሙ ይባረክ ከቀረብከው ከተጠጋው። ስለዚህ በትሯም የለችም ፈርቷል።
ሌላው ያስፈራው ህዝቡ ገና አልተቀበለው። እዛው ምዕራፍ 1 ቁጥር 17 ተመልከቱ ያሉትን በሁሉም ለሙሴ እንደታዘዝን እንዲሁ ላንተ ደግሞ እንታዘዛለን ብቻ አሉት። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። ኮንዲሽን አለው። ዝም ብለው ሲያዩት ገና ደስም ብሏቸዋል። ግን ብቻ እግዚአብሔር አምላክ ከሙሴ ጋር እንደነበር ካንተ ጋር ይሁን እንጂ እንገዛልሃለን። የለም ካሉ አይቀበሉትም። ስለዚህ ያስፈርቶታል። ሌላው አራተኛ ያስፈራው ተዋጊ ቢሆን ኢያሱ በጣም ኃይለኛ ጀነራል ነው፣ የታወቀ ነው። ግን መሪ ሆኖ አያውቅም። ቅዱሳን አመራር በጣም ከባድ ነው። ፓስተርን ቅድም አየው ነበር 25 ዓመት አውቀዋለሁ ፓስተርነትን። I have deep respect ለፓስተሮች። እኔ እንደውም እቃወም ነበር። የተባራሪ ሰባኪት ፐርሰናል እቃወም ነበር። ሴሌብሪቲ ናቸው ነው የምለው። እንዴ ማያገባ ማይወልድ የተወለደ ልጅ ማያሳድግ ዳይፐር ማይቀይር ክትባት ማይወስድ እንደዚህ ቢሆን እኮ ላይፍ ደስ ይላል። እዚህ የተጠረገ ላይ መተህ ተስተካክለ ቆመ መስበክ የት ይገኛል? እኔ ወንድ ይሄ በፍጹምና ለፓስተሮች ሪኳርንም ይላል። እኔ ራሴ ፐርሰናሊ ዲፕ ሪስፔክት አለኝ። ቤታቸው፣ ጓዳቸው፣ ኑሯቸውን አውቀዋለሁ። እገሌ ተደሰተ፣ እገሌ እንዲሆነ እንትና እንዴት ሆነ አይሆን እንደዚህ ጨርቅ ነው የሚሆኑት። አንዱን አስደስታ አንዱን ሳታስደስት ካለቀ በኋላ ራሱ ብዙ ነው ታሪኩ። አንድ ቆይቷል፣ ከኮቪድ በፊት ነው እንዲያውም ሰርቤ ወጣ። ያስደነግጣቸዋል ያለው ዲፕሬሽኑ ሁሉ ቤተሰብ ይካፈላል። እና ተዋጊነት ግን ኢያሱ ትእዛዝ ይቀበላል፣ ይማታል። አሁን መሪ ነህ አለው። አንተ ነህ የምታወርሰው ብሎ ፍርሃት ይዞታል። ዝም ብሎ እንዳይመስላችሁ ፈራ ሲባል። ሌላው አምስተኛው ለዚህ ህዝብ ታወርሳለህ የተባለው ይህን ህዝብ ያውቀዋል። ይህን ህዝብ ጠንቅቆ ያውቀዋል። ዘኍልቍ 14 ቅርብ ጊዜ እኮ ነው። ሊወግሩት ነበረ እኮ 14 እዚህ ይላቸዋል። ካሌብና ኢያሱ እንችላለን፣ እንወርሳለን፣ የስ ዊካን እናሸንፋለን እያሉ ሲጮሁ ህዝቡ ተሰብስቦ ድንጋይ አንስቶ ሊወግረው ነበር። እግዚአብሔር ጣልቃ ገብቶ እንዳዳናቸው ታውቃላችሁ። ስለዚህ ለኢያሱ መጥተህ ይህን ህዝብ ታወርሳለህ ስትለው ደስ የሚለው እንዳይመስል ይህን ህዝብ ነው የሚለው። አየት አድርጎ ሊከብደው ይችላል። እና በእንደዚህና እነዚህም በመሰሉ ነገሮች ፈርቷል። ሌላው ያስፈራው ብዬ የማስበው ስድስተኛ ከዚህ ሁሉ በላይ ማለት ነው እንዲያውም ዮርዳኖስ ደግሞ ምዕራፍ 3 ቁጥር 15 እንደሚነግረን በክረምት ጊዜ ስለነበረ ጢም ብሎ ሞልቷል። እና አስቡት፣ አዲስ ልምድ ነው። ምንም ልምድ የለውም የሰውዬ። የጦርነት የመታዘዝ ነው። መታዘዝ በጣም አሪፍ ነገር ነው። ቅዱሳን ታዛዥ ሆነ ከላይ ተነካክቶ የሚሰጥ ሰው ካገኘህ ጥሩ ነው። አሁን ግን ራስ ተነካክተህ ነው ይሏል። በምን እንደሚከፍለው እንኳን አያውቅም። ገና አዲስ ሊሰማ ነው። ድሮ የሚያውቀው እሱ በድሮ አሰራር ቀይ ባህር በበትር ሲመታ ነው የሚያውቀው። አሁን ግን ደግሞ እርገጠው ነው። ስለዚህ ፈርቷል ይህ ሰውዬ። በጣም እጅግ ተጨንቋል። ከሁሉ በላይ በጣም የሚገርም ነገር ልንገራችሁ። ሰባተኛ በጣም የሚደንቅ ኢያሱ ራሱ የሚያውቀው ነገር ልንገራችሁ። ከዮርዳኖስ ማዶ ሰላይ ሆኖ ተልኮ ያየው ህዝብ አለ፣ ንፍልም የሚባል ኃይለኛ ህዝብ። ያንን ያለ ሞሰስ ሊገጥም ነው አለቃ ሆኖና በዚህ ሁሉ ውስጥ የነበረ ነው። በቃ ፍርሃት ውስጥ ወድቋል። በጣም እንድታስቡት ወደ ኋላ ሄዳችሁ ፈልጋለሁ። ምክንያቱም አንዳንድ ጊዜ እኔ ሳይ ማበረታታት ቅዱሳንን ማነቃቃት ዝም ብሎ የሚመስላቸዋል፣ ማኑፕሌት እየተደረገ የሚመስላቸዋል። እኔ ግን ፐርሰናሊ ማኑፕሌት ላረጋቸው አይደለም። ዛሬ ማነቃቃ ከእግዚአብሔር ቃል ጋራ በሚሄድ ሁኔታ፣ ምክንያቱም የሚያስፈራራ ህልፍ ነው፣ የሚያሸብርህ ብዙ ነው። ስለዚህ ይሄን የተሸበረን ሰው እግዚአብሔር መጣና የተጨነቀውን ሰው አይዞ ቁጥር 6 7 9 ካያችሁት ይደጋገም፣ ጽና፣ በርታ፣ አይዞ፣ አትፍራ እያለ ካለው በኋላ ኃይለኛ ዋስትና ሰጠው። ይሄን ዋስትና ነው ዛሬ በተለየ ሁኔታ የጌታ እራት እንድትወስዱ ፈልጋለሁ። የምንወስደው በኋላ ላይ ሁላችን ይዘን ነው የምንወስደው። በኪዳን ጉልበት
ዛሬ ዋስትናን ትጨብጣል። ከገባህ አሜን ማለት መጽሐፍ ቅዱስ እንደሚለው ካልገባን እንዴት አሜን እንላለን ነው የሚለው እንጂ ከገባህ አሜን ይጠበቅብሃል። ልክ አሜን ስትል ይሁን ነው የሚሆነው። ስለዚህ በኪዳን ኃይል ትሻገራል። ማበረታታትና ማነቃቃት መጽሐፍ ቅዱሳዊ ነው ብዬ ነው የማምነው። ጳውሎስ በአዲስ ኪዳን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ልጁን ጢሞቴዎስን ና የሚለው በእርግጥ ኤፌሶን ላይ ሆኖ እስር ቤት አካባቢ ሆኖ ነው ና የሚለው አስፈሪ ነገር ነው። እና ልጁ ፈርቷል። ወጣት ነው 17 ዓመቱ ነው የሚሆነው ልጅ ስለሆነ ፈርቷል። እንዲህ ይለዋል፣ ልጄ ጢሞቴዎስ ይለዋል፣ እግዚአብሔር እኮ የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ማታ ላይ እናየዋለን። እንዳንረግጥ የሚከለክለን ብቸኛው ጠላታችን ፍርሃት ነው። ፍርሃት ደግሞ መንፈስ ነው፣ እንረግጠዋል። አዎ በደንብ አሁን ትንሽ ጨምሯል። አሜኑ በደንብ መጨመር አለበት። ስለዚህ ማነቃቃት በዓለምም አለ እኮ ቅዱሳን። ከዓለም ትንሽ የኛ ለየት የሚያደርገው ልንገራችሁ። ለምንድነው የኛ የሚለየው? ዓለም ኒው ኤጅ ኖስቲሲዝም ባክግራውንድ ያላቸው የሚሉህ ምንድነው? you have the power ነው የሚሉህ። ትችላለህ፣ አንተ ራስህ ትችላለህ። በቃ ኢንፋክት እንደውም አምላክ ነህ፣ ትችላለህ። አይ ካን ዱ ኢት በል ነው የሚልህ። አይ ካን ዱ ኢት በል ነው የሚልህ። የኛ ደግሞ መጽሐፍ የሚለው አይ ካን ዱ ኢት አይደለም፣ ኃይልን በሚሰጠኝ እሺ ፊልጵስዩስ 4:18 ኃይልን በሚሰጠኝ በክርስቶስ ኢየሱስ ስንቱን እችላለሁ። እስኪ ጮክ ብላችሁ ሁሉን በሉ እስኪ። ሁሉን እችላለሁ። ስለዚህ የኛ ለየት የሚያደርገው ምንድነው? ኃይል አቅርቦታል። ያኛው ራሱ ነው እችላለሁ የሚለው። ካልሆነ መሰለም ካልሆነለት እዳው የራስ ነው። ለምሳሌ አሁን የፌዝ ሙቭመንት ኔጌቲቭ ሳይዱ ይሄ ነው። ወይም እንደዚህ የኒው ኤጅ ምንድነው? አይ አላመንክም ማለት ነው ብሎ እዳውን ራስ ላይ ነው የሚጥለው። እምነትህ ስጋ አለበሰም ይላል እና ባለዳ ነው የምትሆነው። የኔና አንተ አባት ግን አልችል ስትል አልጥልህም አልተውህም ብሎ ስትወድቅ ያነሳል። እስኪ እግዚአብሔር ያነሳስ። እንደዚህ አይደለም። አሁን ቅዱሳን በዚህ ማለዳ የከበረ ስርዓት ነው። አሜን ሲባልም ጭብጨባ ሲሰጥም እንዳትፈሩ። መነቃቃት የእግዚአብሔር ሐሳብ ስለሆነ እስኪ ወድቆ እግዚአብሔር ያነሳው ሰው፣ አቅቶት እግዚአብሔር የደገፈው ሰው ለታላቁ እግዚአብሔር ሃሌሉያ የኛ አባት ብቻ ይበቃኛል። ስሙ ይባረክ። ሃሌሉያ። አብርሃምን ጠርቶ የጠራው ድረስ ያደረሰው የጠራው ታማኝ ሆኖ ነው እንጂ አንድም ቦታ አብርሃም ታማኝ ሆኖ አያውቅም። ነገር ግን የጠራው እግዚአብሔር የታመነ ስለሆነ አደረሰው። እኔና እናንተም የኪዳን ጉልበት ነው እዚህ ያደረሰን። ስሙ ይባረክ። ስለዚህ እንዲህ አይነት ዋስትና ስለሆነ የሚሰጠው የኛ አምላክ የኃይል አቅርቦት ሰፕላይ የሚያደርገው ስለማያልቅ አፍህ ሞልተህ ኃይልም በሚሰጠኝ በክርስቶስ ኢየሱስ ስንቱን እችላለሁ። እስኪ ጮክ ብላችሁ ሁሉን እችላለሁ በል እስኪ። እንግዲህ ቁጥር 5 ላይ ነው አሁን ተነስቼ አንዳንድ ሐሳቦችን ከተናገርኩ በኋላ የጌታን ስጋና ደም የምንካፈለው የከበረ ስርዓት ነው ለኔ። በየዕለቱ በወስዶ ደስ ይለኛል። በየዕለቱ ኃይሌም ጉልበቴም እዚህ ውስጥ ስለሆነ ስሙ ይባረክ። ቁጥር 5 ላይ እንደዚህ የሚል ቃል አለ። አይ ውል ቢ ዊዝ ዩ ምትል በሕይወት ዕድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። እቺ ቃል እንድትገባችሁ ፈልጋለሁ። እቺ አይ ውል ቢ ዊዝ ዩ ምን ማለት እንደሆነ አንድ አራት ሐሳቦችን እነግራችሁና ዛሬ ገብቶን እንወስደዋል። ስሙ ይባረክ። የመጀመሪያው ካንተ ጋር እሆናለሁ ወይም አይ በሂብሩ ሊትሬቸር በነገራችን ላይ ምንም ቃል ዝም ብሎ አይጻፍ። አይ ውል ቢ ሲል የመጀመሪያው mesela አይ እኔ ፐርሰናሊ ራሴው ካንተ ጋር እሆናለሁ። ለሙሴ እግዚአብሔር መጣና እንዴ እንደዚህ አለው፣ ወደ ፈርዖን እልክሃለሁ አለው።
ወደ ፈርዖን እልክሃለሁ ህዝቡንም ነፃ ታወጣለህ የምልህንም ሄደህ ታደርጋለህ ሲለው ሙሴ እንደዚህ ያለ እኔ ማን ነኝ አለ። እኔ ማን ነኝ? እንዳየኸኝ እኮ ነኝ። ረስቼዋለሁ 40 ዓመት ሙሉ በግ እየጠበቅኩ ሁሉ ነገር እኮ የረሳው ሰው ነኝ። እኔ ማን ነኝ ወደ ፈርዖን ሄጄ ደግሞ ህዝብን ማውጣው ሲለው እንደዚህ ያለው እግዚአብሔር I will be with you አለ። እኔ ከአንተ ጋር አሁን አልገባውም። በደም ስላልገባው ምልክቶችን ማሳየው እምቢ አለ፣ አስቸገረው። ስለሚያውቀው የሚያውቀው ቤት ነው። ዝም ብሎ ሰውዬ አይደለም። ሄዶ ባንድ በትር እዛ ጋር ሄዶ አይገጥምም። ስለዚህ አልችልም፣ በምትልከው ሰው ላክ አለው። ዘጸአት 4 ላይ ቤታችሁ ገብታችሁ በምትልከው ሰው ላክ ሲለው እግዚአብሔር ተቆጣና ላከው። ሂድ አለው። በኋላ ግን እንደዚህ አለው፣ እሺ ኦኬ መሄዱን እሄዳለሁ። እሳትና ያየሁት እንደው ስምህ ማን ነው ካሉኝ ማን ልበለው ሲለው አያም ሆ አያም በላቸው አለ። ያለና የሚኖር ላከኝ በላቸው አለ። አሁን አጠገብ ያለውን ሰው ስምህ ማን ነው ብትለው እኔ ነኝ ቢልህ ምን አይነት ትዕቢታዊ ቃል ነው? ምን ማለት መሰለህ? እወቅ ነው። ስለኔ ማወቅ አለብህ። አያም ሆ አያም ስል ወደ ኋላም ብትሄድ እኔ ነኝ፣ አሁንም ላይ እኔ ነኝ፣ ወደፊትም ብትሄድ እኔ ነኝ። ስለዚህ ሄደ ያለና የሚኖር ላከኝ። አልገባውም፣ ምንም አልገባውም። ብዙ ሳይገባው ምንም የገባው ነገር የለም። ሄደ፣ አልገባውም። ቆይቶ ነው የገባው። ሄደና ሙሴን እንደዚህ አለው፣ ፈርዖንን የዕብራውያን አምላክ ሕዝቤን ልቀቅ ይልሃል። let my people go እምቢ ብትል ምናምን ሲለው በትሩን አነሳና ቢሆልድ አለው። በትሩን ጣለው ደስ ብሎት። እባብ ስትሆን ይለቃል ብሎ ነው። ፈርዖን ኦልሬዲ በእግዚአብሔር ልቡ ስለደነደነ ለመቀጥቀጥ ደንድኗል። ጠንቋዮቹን ያኔስና ያምበሬስ የሚል ጳውሎስ አዲስ ኪዳን አጋልጧቸዋል። ስማቸውን ጠራቸውና ማጂክ ያን የተለመደ ስለሆነ ሞሴስ ምድረ በዳ ስለነበር ማጂክ ተለማምዶ ነው ብሎ ነው የሚያምኑት። ስለዚህ አሳዩት አለ። እውነትም ሰራሩና ሙሴ አንድን የጣለው እነሱ ሁለት ጣሉ። እንዲህ በሉ ልጅ አይኑን አይተ አንድ ጥለህ ሁለት ሲመጣብህ በሉት። መጽሐፍ ግን እንደዚህ ይለናል፣ የሙሴ በትር የፈርዖንን የጠንቋዮችን እባብ ዋጠው ይላል። ከዛ አሁንም አልገባውም ምን እያደረገ እንደሆነ እግዚአብሔር ምን አይነት ስም እንደሰጠው አልገባውም። አያም ሁ አያም ያለው አልገባውም። ለካ እግዚአብሔር ባጭሩ እዛ ስብከቱ ስለማልገባ ባጭሩ እግዚአብሔር ያለው ሊያሳየው የሰጠው ስም የግብፃውያኖችን አማልክት ወደ 10-12 የሚሆኑትን ሲቀጠቅጥ አንድ ነገር ሊላቸው ነው የፈለገ። እነሱ እባብ ሲጥሉ እባቡን ይረግጠውና እግዚአብሔር አያም ሁ አያም እባብ ሳይሆን እኔ ነኝ አምላክ። ደምም ሲያደርጉ ያጠፋውና ከዛ እኔ ነኝ አምላክ ሌላ አምላክ የለም የሚል ኃይለኛ ስም ነው፣ የከበረ ስም ነው ያስተዋወቀው። እና ፐርሰናሊ እኔ ካንተ ጋር ሆናለሁ አለ። ትናንት ስመሰክርላቸው ነበር። የዛሬ 2000 ላይ ነው የወሰንኩት እኔ። እና በጣም ትልቅ ውሳኔ ነው እንዳልኳችሁ። ሌላ አቀመጥቼ ፐርሰናል ቴስቲሞኒ ይሰጣቸዋለሁ። እግዚአብሔር ከምን አንስቶ ወደ የት እንደሚወስድ አቅጣጫ ለሚፈልጉ ወጣቶች ምናልባት ይጠቅማቸው ይሆናል። ግን አንዱን ልንገራችሁ። አሁን ከዚህ ጋር የሚያያዝ ቃል በቃል እዚህ ጋር የሚያያዝ 90 ቀን ጾም ጸሎት ገባውና መጨረሻ ላይ ናሽቪል ነበርኩ። ከናሽቪል ወጣው። እሷን ውሳኔ አረኩኝ። ኑሮ ደግሞ ተስተካክሎልኝ ነበር። ጊዜውን ደግሞ እንደምታስታውሱት የክሊንተን ጊዜ ፕሮስፐር ያደረገ ነው። አሜሪካ ደስ የሚል ነው፣ የሚያጓጓ ነው። ሁሉ ሰው መምጣት የሚፈልግበት ጊዜ ነው። እና ውስጤ በቃ በጣም ሲፈራ ጾም ጸሎት ገባውና መጨረሻ ላይ እግዚአብሔር እንደዚህ ያልኩት። እኔ በነገራችን ላይ ፊት ለፊት ነው የማወራው። ልጄ ቲዮ አለ ሲጸልይ ደስ ይለኛል። በቃ ክሊን ጸሎት ነው የሚጸልየው። ቅድምም ጸልዮልናል። እና እግዚአብሔር ሆይ አልኩት፣ ባዶ እጄን ነው የሚሄደው እና አትሊስት የሆነች ነገር ስጠኝ እስኪ። እሺ እሄዳለሁ። መሄዱን አስቡት። አሁን ውስጥ 29 ኤክስፒሪየንሱ ያን ያክል ነው። እሱን እያሰባችሁ እና እባክህ እስኪ ትንሽ ነገር ስጠኝ ስለው በእውነት ነው የምላችሁ እንደዚህ የሚል ድምጽ ሰማው። በእውነት እኔ ካንተ ጋር ሆናለሁ አለ።
በእውነት እኔ ካንተ ጋር ሆናለሁ ሲለኝ ፐርሰን ተሰማኝ እና ሄጄ ታሪክ ሲቀየር ነገሮች ባንዴ ድብልቅልቃቸው ሲወጡ ክለቡ ሲዘጋ እኔ ነኝ ብሎ ሲልከኝ በትር እንጂ ሌላ በጄ ላይ የለኝ ይሄ አንሳል ብዬ ጨምርልኝ ስለው ራሱ ወረደ ከኔ ጋር ነው ያለው። ስሙ ይባረክ። እንደተናገረ እንዲሁ አደረገ፣ እንደተናገረ ዘንድሮም ደገመው እያልኳለሁ። I will be with you። እኔ አስበው ከአንተ ጋር እሆናለሁ። የመጀመሪያዋ ኩዊን ኤልዛቤት ትልቅ ጦርነት ሲገጥማቸው ብሪቲሽ አንዱን ቢዝነስማን ሄዱና አስፈላጊ ታንክ ምናምን የሚገጣጥም ሰው ነው፣ እባክህ ጦር ሜዳ ትፈልጋለህ እና ሂድና አግዛቸው ተብሎ በኩዊኗ ተጠየቀ ተጠርቶ። እንዴ ቢዝነስ ይሳለ ቢዝነስን ጥዬ መሄድ አልችልም ሲሉት እንደዚህ ያሉት ያንተም ቢዝነስ እኛ ቴኬር እናደርገዋለን አሉት። ኩዊን ኤልዛቤት በሌላ ቋንቋ ይኸውልህ እግዚአብሔር እኔ ከአንተ ጋር እሆናለሁ። ዛሬ እንድትበረታቱ ፈልገው ይሄን ስንወስድ የመጀመሪያው አይምሮአችሁ ውስጥ እኔ ያለ እኔ ነኝ ያለ አያም ሆያም ያለ አብሬ ሆናለሁ አለ። ስሙ ይባረክ። ስለዚህ አይ will be with you እኔ ካንተ ጋር እሆናለሁ ስል የመጀመሪያ እንድታስቡት አይ የሚለው እንዳትረሱት። ሁለተኛ አይ will be with you ስትል ሲለው እንድታስታውሱ በምትሄድበት መንገድ ሁሉ I will be with you። አሜን። መጽሐፍ ቅዱሳውን ዕብራውያን በኋላም ላይ ምናልባት ትንሽ ካየነው 13 ላይ እኮ አካሄዳችሁ ገንዘብን ያለ መውደድ ይሁን ሲል እርሱ ራሱ አልለቅህም ከቶም አልተውህም ብሏልና ስለዚህ በድፍረት ጌታ ይረዳኛልና አልፈራም። ሰው ምን ያደርገኛል በል ሲል የሰው ትልቅ ዋስትና ምንጩ ገንዘብና ሰው ነው የምንፈልገው። ብታምንም ባታምንም ግን ገንዘብም ሰውም የሆነ ቦታ ላይ I will be with you ማለት አይችልም። ባንክ ቤት ያስቀመጥከው ገንዘብ ኖሮ በሆነ ምክንያት ኮቪድም ስላሳየን እሱን አሁን ገብቶናል። I will be አይልህም ስራህ አካውንትም አይልህም። ይሄ ግን እንደዚህ ያለ I will be with you። ይሄ ገባው ዳዊት ነው። በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉን ዛሬ በቃ እመኑኝ ቅዱሳን። እንግዲህ እኛ ቸርች ብዙ አይቻለሁ ከክብር ላይ ወደ ክብር for the past 25 years ይጎ እንዲህ ያለ ነው የመጣው። እንዲህ ግራፉ እንዲህ ያለ ነው የመጣው። ለምንድን ነው ካልክ ሚስጥር እንደው አንድ ሚስጥር ንገረኝ ካልከኝ እግዚአብሔር የኪዳን አምላክ ስለሆነ በደም ጮክ ብላችሁ አሜን በሏ። ስለዚህ I will be እንደ ቀላል እንዳታዩት I will be with you ሲል ምን ማለት ነው ካልክ እንዴ ራሱ እኮ ነው አብሮኝ የሚሆነው። ሌላ ስል እንዴ በሚሄድበት ሁሉ ከኔ ጋር ነው፣ በማልፍበት ሁሉ ከኔ ጋር ይሄዳል። እንደዛ አይደል ያለው? በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነው እኮ ነው የሚለው። ቁጥር 9 ንገሩልኝ። አይኗን አይታችሁ አይኑን አይተህ በምትሄድበት ሁሉ በሉት። ሲነጋም ሲመሽም በከፍታም በዝቅታም በምትሄድበት መንገድ ሁሉ በሉት። በምታልፍበት መንገድ ሁሉ አብሮህ ነው በሉት። ኢሳይያስ 43 እኮ ያለው እንደዛ ነው አይደል? በውሃ ውስጥ ባለፍክ ጊዜ በእሳትም በወንዝም ባለፍክ ጊዜ በእሳት ውስጥ በሄድክ ጊዜ ወይን እኮ ነው ቅዱሳን ብዙ ሰምታችሁታል። ይሄን መሄድህ አይቀርም። ባለፍክ ጊዜ ግን አለ የእስራኤል ቅዱስ ካንተ ጋር ሆናለሁ። what a promise። ዛሬ በዚህ ማለት ይሄ ፍልቅልቅ ካላረገ ትልቁ እግዚአብሔር ካንተ ጋር ነኝ ሲል ፍልቅልቅ ካላልክ አንተ አንደኛ ሮንግ ቦታ ነው ያለው። ምንም ሊያነቃቃ አይችልም። ትናንት ነካ አድርገናል። ማታ ዛሬ ደግሞ እናራግፋል። ትንሽው ነካ አድርጉትና እንዴት ነው በሉት እስኪ። እንዴት ነው ዋስትናው ውስጥ ላይ እንዴት ነው በሉት። ሞቅ እያለህ ነው ወይስ አይደለም በሉት። ሳውዝ አፍሪካ እንደገባው 95 ሳውዝ አፍሪካ ነበርኩ እና
የነጮች ቸርች ነበረ። ምንም እኛ ብቻ ነን ጥቁር እኔና ጓደኞቼ። ከዛ በቃ ወደዱን ደስ አላቸውና አንደኛው ፓስተር ኮለን ይባላል አረሳው። በቃ ይንከባከበናል ይለናል። ከዛ እኔ ነጩን እግዚአብሔር ረስቼ እሱ ጋር ሆንኩ ልቤ። አንድ ቀን እንደዚህ አለኝ ለትንሹም ለትልቁም ኮለን ምናምን ስለው ሄይ ሞ አለኝ። አየኝና እንደዚህ ፍጥጥ ብሎ ሉክ አፕ አቃንቶኝ ቀረ። እግዚአብሔር ይባርክ። አሁንም ንገሩትና አብሬ ሆናል ያለ እግዚአብሔር በሉት። ሶስተኛው I will be with you ሲል እንዲገባችሁ እግዚአብሔር መጥቶ I will be with you ካለህ እንድታስተውል ሌላ የሚያስፈልገው ነገር ስራውን የምሰራው እኔ ነኝ። እነዚህ ይሄን ቃል እግዚአብሔር ካወጣ ለምሳሌ የቸርች እንዴት እንደተገዛ እንዴት እንደሆነ ለኔና ለልጄ ፓስተር መስክርልን ብዬ ስነግረው ነበር። ልጄ እንዲሰማ የእግዚአብሔር ድንቅ ታምራት እንዲያይ ይሄ እንደዚህ አይነት ኢምፖሲብል የሆነ ታስክ ሲኖር እግዚአብሔር ይመጣና እንደዚህ ይላል I will be with you። ይሄን ቃል እግዚአብሔር ካለህ ካንተ ችሎታ ካንተ አቅም ውጭ የሆነ ነገር መጥቷል ማለት ነው። ላሳያችሁ 3 ጥቅስ ላሳያችሁ። የመጀመሪያው ዘፍጥረት 26 ነው። ዘፍጥረት 26 ላይ ከቁጥር 1 እስከ 3 በምድርም ቀድሞ በአብርሃም ዘመን ከሆነው ረሃብ በላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ ካንተ ጋር እሆናለሁ አለው። ባርክህም አለው እነዚህ ምድሮች ሁሉ ላንተም ለዘርህ እሰጣለሁና ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ አለ። ቀና በሉ ይላችሁ መጥቶ እግዚአብሔር እዚህ ስፍራ የተናገረው ይስሐቅ በአባቱ ዘመን ሀፕን አድርጎ ከነበረው ረሃብ በላይ ነው የሆነው። ረሃብ ነው የሆነው። መጣና እግዚአብሔር እንደዚህ አለው ረሃቡን የኔ አብሮነት ይቀይረዋል። ስለዚህ የትም እንዳትሄድ I will be with you ካንተ ጋር እሆናለሁ። እቶቼና ወንድሞቼ ልንገራችሁ፣ እኔ አሜሪካንን በደንብ ስለማውቀው ማያቅ ሰው ሲመጣ ነው አንዳንዴ ዝም ብሎ የተሳሳተ አመለካከት ስለሚኖረው አያውቀውም ኑሮውን ህይወቱን። እኔ አውቀዋለሁ የአሜሪካን ህይወት ጠንቅቄን ማውቀው። አሁንም ያለውን ዘመንም አንዳንዱን ነገሮችም አውቃለሁ። ዛሬ እንድታምኑ የምፈልገው ይኸውልህ ምድረ በዳ ማለምለም የሚችል አምላክ ነው። I will be with you የሚልህ እግዚአብሔር የተለየ ነገር ማድረግ በደንብ አሜን በሉ ይችላል በሉ። ከአዳዲስ ሰዎች በስተቀር አማኞችን በደንብ አሜን እንድትሉ ፈልጋለሁ። ምድረ በዳሽን ምድረ በዳህን መቀየር ይችላል በሉ። ታጠገባችሁ በደንብ ምድረ በዳሽን ምድረ በዳህን መለወጥ መቀየር ይችላል። አሁን ትልቁ ቻሌንጅ መመሰላችሁ ይሄ እንደዚህ ስናጠና ቻሌንጁ ድሮ የቻለ አሁን የማይችል አምላክ አይነት ነው ስሜቱ። እኔ ዘማሪዎችን በጣም ነው የምወዳቸው። አውቴ ድሮ ተብሎ የሚቀር ታሪክ አንተ አልሰራክም፣ ዛሬም ሕያው ነህ ኢየሱስ፣ ጊዜ አይለውጥህ። ጥንትም አሁንም ዛሬም ትናንትም ያው ነው የምትሉ ሰዎች እስኪ እጆቻችሁን ላሳዩ በደንብ። እስኪ አንዴ ቆም ብላችሁ እስኪ ለዚህ ጌታ ለኔ አይደለም እስኪ ወጣቶችም ኳላ ያላችሁ በኃይል ምድረ በዳ ማለምለም ይችላል። ታሪክ መቀየር ይችላል። ስታተስ መለወጥ ይችላል። ወሬው መገልበጥ ይችላል። ስለዚህ ለዚህ ጌታ እስኪ ክብር ስጡት። ትችላለህ ብላችሁ እግዚአብሔር ይባርካችሁ። ቁጭ እንላለን። አሜን። ሌላው ይሄንን ቃል ቅድም ነካክቼው አለው ሙሴን ነው ያለው። እግዚአብሔር አምላክ ቅድም በፐርሰናል ላይፍም ላይ ቴስቲሞኒ ሰጥቻቸው አለው ያለው ይሄን ነው። ሂድ አለው፣ ወደ ፈርዖን ሂድ አለው። አሁን ምናልባት በአሁኑ ዘመን እንዲገባችሁ ያለው እንዲገባው አሁን ለምሳሌ መጥቶ እግዚአብሔር እንዲህ ይላል ብሎ አንድ በትር ሰጥቶህ
ዋይት ሃውስ ሂድና ትራምፕ እንዲበለው ኢትዮጵያኖች የሚባል እንዳትነካ ብለህ ትእዛዝ ስጠው፣ ወይም ደግሞ ኢትዮጵያኖችን በሙሉ የሚያስፈልጋቸውን ሰጥተህ አሰናብታቸው ይልሃል ብለህ መልእክት ጌታ ይልሃል ብለህ ምንድን ነው የምትለኝ? የዛሬው ማለዳ የስተት ቀን ነው ብለህ ነው የምትሄደው። ይሄ እንደዛ ነው። ሂድና አለው the most powerful nation እኮ ነው ግብፅ። አንድ በትር አስይዘው ሂድ አለው። እሱ አልተማርኩም አፌ ትብ ነው እንደዚህ ነው ይላል። it's okay I will be with you እንደዛ እንደ ያለው ቁጥር 12 እኮ እርሱም በእውነት እኔ ካንተ ጋር እሆናለሁ አለ። ቅዱሳን እንድትነቀነቁ ፈልጋለሁ። እግዚአብሔር ካንቺ ጋር እግዚአብሔር ካንተ ጋር ከሆነ የማይቻል ነገር ይቻላል ብለን እንድናምን ፈልጋለሁ። ስሙ ይባረክ። እኔ ማን ነኝ እንደዚህ ነኝ አፈትብ ነኝ ምራብ ሲል ንገሩኝ ባያቱን። አንዳንድ ሰው መጥቶ እኔ አይደለሁም ክብሩ እግዚአብሔር ነው ከእኔ አይደለም። ድሮስ ያደነቅነው እኮ ክብሩን ነው የተገለጠው ነው በላይ ላይ እንጂ ንገሩኝ ባያቱን በሉት አጠገባቸው ያለው ሙሴ እኮ እንደዛ ነው። እኔ ማን ነኝ ይለዋል። አፈትብ ነኝ እንደዚህ ነኝ ይለዋል። አረ ነብሰ ገዳይም ነህ መርደረር ነህ። ቅዱሳን እግዚአብሔር ያቀናል። it's all about grace, it's all about him። ከሱ የተነሳ የሆነውን ግን እንደነቃል። የተገለጠውን የእግዚአብሔርን ጸጋ አይተን እንገረማል። ስሙ ይባረክ። አምላካችንም በአንቺ ምክንያት በአንተ ምክንያት እንባረካል። ስሙ ይባረክ። ስለዚህ ሙሴንም አለው እኔ ካንተ ጋር እሆናለሁ። አያችሁ ኢምፖሲብል ታስክ ነው። አዲስ ኪዳንም ላይ ማቴዎስ 28 እዚህ ይላቸዋል። ደቀ መዛሙርቶችን ሰበሰባቸውና አንድ ዱኬትድ የሆነ ፊሸርማን ነው እንዳለ በሙሉ አሳ አጥማጅ ነው። ምንም ከእውቀት የጸዳ ነው። ቀራጭ ምናምን ነው ያለ ምናምን ተኮኑ ሰብስቦ የከበረብን። ስሙ ይባረክ። ከዛ እንደዚህ ያላቸው ወደ ዓለም ሁሉ ሂዱ አላቸው። ወዴት ሁሉ ሂዱ አላቸው። አንድ ሰው ሲናገር አይዊሽ አለ እነዚህ አሁን ቢያዩት አለ በዚህ 2000 ዓመት አብን ያረጋውን እዛ የተናገራቸውን ይሄን ሁሉ ካቴድራል ይሄን ሁሉ ያማረ ህንጻ ይሄን ሁሉ ህዝብ ቢሊየንስ የሚለውጥ ነገር አፋቸው ላይ እንዳስቀመጠ ምንም ዕውቀቱም የላቸው። ወደ ዓለም ሁሉ ሂዱ አላቸው። ከዛ ሲል ፍጥረትን እንዲህ ብላችሁ ስበኩት በአብ በወልድ በመንፈስ ቅዱስም እያጠመቃቸው የነገርኳቸው እንዲጠብቁ ያስተማራቸዋቸው ሊትራሊ ዓለምን ቀይሩት አላቸው። አፕሳይድ ዳውን አድርጉት አላቸው። ከዛ እኔ ከናንተ ጋር እሆናለሁ። ስሙ ይባረክ። የጌታ ልጆች I will be with you ሲልህ ዛሬ እንድትካፈል እግዚአብሔር ቢፈቅድ እኔም ከናንተ ጋር ጾም ያለው እንደው ጌታ አልኩት ትንሽ እንኳን ኮንትሪቢዩት አድርጌ ለዚህ ቤተክርስቲያን እንድመጣ አድርገኝ አልኩት። እና ከሆነ ምንድነው መሰላችሁ ዛሬ ልብሽ ውስጥ ልብ ውስጥ ከተቀመጠ ምን መሰለ እግዚአብሔር ሲያዝሽ ወይ ሲያዝ ሲጠራህ ስራውን እኔ ነኝ የምሰራው አንተ ምንድነው ሲል ግብዣን የተጠራው። ይሄን በእግዚአብሔር ቃል ማሳየት ፈልጋለሁ። ዘጸአት ምዕራፍ 14 ቁጥር 13 እና 14 ሙሴ ምንድነው ያላቸው ህዝቡን ላንብበው። ዘጸአት 14 13 እና 14 እንደዚህ አለ። ሙሴም ለህዝቡ አትፍሩ፣ ዛሬ የምታያቸውን ግብፃን ለዘላለም አታያቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለእናንተ ይዋጋል፣ እናንተም ዝም ትላላችሁ። ጥሪ ልንገርህ፣ በጣም የተጠራሁ ምን ለማለት እንደሆነ ልንገርህ። የሰይጣንን ሪፖርት ዝም እንድትል እና የእግዚአብሔርን ማዳን እንድታይ ነው። ንገሩት፣ እግዚአብሔር የጠራህ በሉት፣ ማዳኑ እንድታይ ነው። ድግስ ደግሶ ናና ይብሎሃል በሉት፣ ማዳኑ እንድታይ ነው። ማዳኑን ቀምሻለሁ አወራለሁ። እዩ በየትኛው ታሪክ ነው? ብዙ ሐኪሞች አሉ እዚህ ግድ ተዋውቂያለሁ። በእባብ ተነድፈ እባብ አይተህ የምትፈወሰው የት ነው አለ እንዴ? ዶክተር ተነድፈ ሄደ እንደዚህ ሐኪም ቤት እንደዚህ እባብ ሳይቶ ይኸው ብሎ ይወጣልሃል የሚልሃል እንዴ?
ይሄ ግን አባት ሉክ ማዳኑን ይህ ብሎ በመስቀል ላይ ውስጥ ያለውን ከባብ መርዝ የሚበልጠውን ኃጢአት ያመክንልሃል። ስለዚህ አያቸው አይ will be with you ሲል እግዚአብሔር ስራውን ምሰራው እኔ ነኝ። እኔ ብዙ ጊዜ ሪላክስ ያደረኩ ሰው ነኝና ብዙዎች የሚመስላቸው በስማም ይሄ ሰው የሀብታም ነው የሚሉኝ። የሀብታም ቸርች ነው የሚባለው ከኔ ሪላክሴሽን የተነሳ። እኔ ግን አንድ ነገር ገብቶኝ ነው። አንደኛ የኪዳን ኃይል ገብቶኛል። በኋላም ላይ አስቀምጠዋለሁ መጨረሻ ላይ የኪዳን ጉልበት ገብቶኛል። ዛሬ እናንተም የጌታ ልጆች ዛሬ ሌሊትም በእውነት እግዚአብሔር ፊት እባክህ አልኩት ሴቶችና ወንዶች ልጆች ዛሬ እቺ ጠብታ ውስጣቸው ትገባ እና የእግዚአብሔር ዘና ይበል። ኢሚግሬሽን እንደዚህ ነው ዘና ብሎ ይሄድ። እንትን ተሸበረ ዘና ብሎ ይሄድ። የኔ ያክል ደግሞ ወደ ሀገርህ ነው የምትመለሰው በሉት። አጠገባቸው ወደ ወጣህበት ነው የምትመለሰው በሉት። ማታ እንቀጠቅጠዋል። የኔ ያክል መሸበር የለብህም በሉት። ወደ ወጣህበት ምድር ነው የምትመለሰው። በነገራችን ላይ እኮ ስደት እኮ ቅዱሳን እርግማን ነው። ድሮ ሳናቅ ነው ፓርቲ ደግሰን እልል ብለን የመጣ ነው እንጂ እግዚአብሔር እኮ እስራኤልን ሲጣላ በዓለም ዙሪያ በትንሃለሁ ነው ያለው እንጂ ሲባርክ እኮ በምድር ተክልሃለሁ ነው የሚለው። ግን እኛ ዓለምና ሙሉ ምድራችን ስለሆነች ስሙ ይባረክ። ስለዚህ I will be with you ሲል እንደዚህ በሉት እስኪ I will be with you በሉት። አጠገባችኋል ይልሃል እግዚአብሔር በሉት። ራሱ ካንተ ጋር ሆናለሁ ብሎሃል በሉት እስኪ አጠገባችሁ። በምትሄድበት ሁሉ ካንተ ጋር ሆናለሁ ይልሃል በሉት። በሞት ጥላ መካከል እንኳን ብትሄድ በሉት አይለይህም በሉት። ስራውን ምሰራው እኔ ነኝ ይልሃል በሉት። ስለ እግዚአብሔር ዮክ ቲዮሎጂ ሲሰብከኝ አንድ ቀን እንዴት አድርጎ አስቀመጠልኝ መሰላችሁ? እና ከኢየሱስ ጋር ነው ቀንበር የሚቀመጥብህ አለኝ። ከዛ ስለ እሱ ስለሚሸከመው ለአንተ ቀለል ይልሃል አለ። ንገሩት ከእሱ ጋር ነው የምትሄደው፣ ከእሱ ጋር ነው የተጠመድከው በሉት። ስራው የምትሰራው ከእሱ ጋር ነው በሉት። ቤልጅየም ያለው ቸርች ከእሱ ጋር ነው፣ ስሙ ይባረክ። አራተኛ እንደዚህ ይላል I will be with you ሲል ይህን ቁጭ ብላችሁ ብትሰሙት ደስ አይለኝም። ቆም ብላችሁ ብትሰሙት ደስ ይለኛል፣ የከበረ ስለሆነ። አሜን። I will be with you ሲለው ምን ማለት መሰላችሁ? እኔ ካንተ ጋር የሆንኩት ከኪዳን ከገባሁት መሐላ የተነሳ ነው። ካንቺ ጋር የሆነው እግዚአብሔር ከኔ ጋር የሆነው እግዚአብሔር not because of me ያንቺን ያንተን ጥሩ ነገር አይቶ ካንተ ጋር ሆናለሁ ያለ እንዳይመስልህ። ይህ ሰውዬ የሚነግረው ለኢያሱ ካንተ ጋር መሆነው ቁጥር 6 ላሳያችሁ ነው። ለአባቶችህ የገባሁት መሐላ አለ። ከገባሁት ቃል ኪዳን የተነሳ ካንተ ጋር ሆናለሁ። ቁጥር 6ን ላንብብ እንደቆማችሁ በዚሁ ስለምንወስድ ለአባቶቻቸው እሰጣቸዋለሁ ብዬ የማልኩላቸውን ምድር አያችሁ፣ የማልኩላቸውን አርቲ ኬንደል የተባለ ሰው ምን ይላል? ሁለት አይነት የተስፋ ቃል አለ ይላል። በመሐላ የሆነና ዝም ብሎ የተሰጠ የተስፋ ቃል ሲናገር ሰውየው የሚለወጥ የተስፋ ቃል አለ፣ በምንም አይነት ሁኔታ የማይለወጥ የተስፋ ቃል አለ። ምን ማለት እንደሆነ ልንገራችሁ። ሰውየውም ሲናገር የሚለወጠው የዮናስ አይነቱ ነው አለ። ዮናስን ምዕራፍ 3 ታስታውሳላችሁ። ወደ ነነዌ ሂድ አለው። በስንት መከራ ታዞ ሄደ። እንደዚህ በላለው ነነዌ በ3 ቀን ውስጥ ምን ትሆናለች? ትገለበጣለች በላለው። እሱም በኮንፊደንስ የአንድ ቀን መንገድ ማለት ገብቷል ወደ ውስጥ ወደ ሲቲዋ እየጮኸ ነው የሚለው። እየጮኸ ነነዌ ትገለበጣለች ምናምን ሲል ህዝቡ ከንጉሱ ጀምሮ እስከ ታናሹ ሁሉ እንስሳ ሁሉ ሳይቀር ጾም ጸሎት ገብቶ አቤቱ ማረን አለ። እግዚአብሔርም ሊያደርገው ከነበረው ሐሳቡን ቀየረ። ጮኸ፣ በቃ አበደ። ድሮማ ቃለው አንተ እንደዚህ እንደሆንክ ኢጎ እኮ ነው። ለምን እኔ እንደዛ ጮኬ ተናግሬ አልሆነም ነው። ብዙ ነገር አይሆንም በሉት አጠገባችኋል አንተ። ስለዚህ ይሄ ምንድነው? የሚለወጥ ነው።
ለወጠው እግዚአብሔር። እዚህ ጋር ግን ምን መሰላችሁ? ለአባቶቻችሁ እሰጣቸዋለሁ ብዬ የማልኩላቸውን፣ እስኪ የማልኩላቸውን በሉ እስኪ። ምንድነው የሚለው? በመሐላ የገባው ግን አይቀየርም፣ አይለወጥም። ጌታ ልጆች ዛሬ ታውቃላችሁ፣ በሁለት ሊዋሽ በማይችል በመሐላ በኢየሱስ ክርስቶስ ደም ወደ ህይወትሽ ወደ ውስጥ ገብቶ አልለቅህም ከቶም አልተውህም ብሎ እንደያዘ ስሙ ይባረክ። ስለዚህ ዋስትና ማለት ይሄ ነው። ዋስትና ማለት ይሄ ነው። ከመውሰዳችን በፊት እስኪ ታላቅ እልልታ፣ ጭብጨባ በኪዳን ለያዘሽ በኃይል የጌታ ልጆች ፈቃደኛ የሆናችሁ በኃይል